ብራኑ አዳሙ ለሊጉ የመጀመሪያ ዓመት ነው። አጠቃላይ ስለ ዘንድሮ ዓመት ውድድር ዓመት ከማንሳት በፊት ስለ እግር ኳስ ህይወት በከፍተኛ ሊግ ስለነበረ ቆይታ የተወሰነ መልኩ አጫውተን። አመሰግናለሁ። ያው በከፍተኛ ሊግ ለተወሰኑ ዓመታት መጫወት ያለውና ከአርባ ምንጭ ከነማ ከፕሪሚየር ሊግ ከወረደ በኋላ ወደ ከፍተኛ ሊግ 2-3 ዓመት አሳልፌያለሁና እዛ በነበረኝ ቆይታም ጥሩ ጊዜ ነበር ያሳለፉት እና ያንን በማየት ሽሬ ለመቀላቀል ችያለሁ። ከሽሬ ጋርም ያው ጥሩ ጊዜ ያሳለፍኩ ነው። ቲማችን ውጤት ቢያጣም ቢወርድም እንደ ግል ግን ጥሩ ጊዜ ለማሳለፍ ችያለሁ። ያን ያህል የሚያኮራራ ባይሆንም ከዚህ በላይ መሆን የሚችል ቢሆንም ግን ያው ጥሩ ሲዝን አሳልፌያለሁ ብዬ አስባለሁ። ሽሬ በውድድር ዓመቱ ካስቆጠራቸው 22 ጎሎቹ 8ቱ ያንተ ናቸው። ይሄ እንቅስቃሴ ራስህ በቡድኑ ወሳኝ ተጫዋች ነበርኩ ብለህ ታስባለህ? እንደዛ ሳይሆን እኛ እንደ ቡድን ነው ስንጫወት የነበረውና ብዙ ያግዙኛል። አሰልጣኛችንም በመጀመሪያ ጌታቸውም በጣም ብዙ ኳስ ስኮር እንዳደረግ ብዙ እድሎችን ሰጥቶኛልና እሱንም በዚህ አጋጣሚ ለማመስገን ፈልጋለሁ። እና ቡድን ጓደኞችም በጣም ነበር የሚረዱኝና እንደ አጋጣሚ ሆኖ የቲማችን ውጤት ማጣት ትንሽ ስትረስ ውስጥ ከቶን ረጅም ጨዋታዎችን ጎል ሳናስቆጥር ቆይተን ነበርና ያ ሆኖ ነው እንጂ ከዚህ በላይ ጎሎች በጓደኞች እርዳታም በእኔም ጥረት ማስቆጠር እንችል ነበርና ለዚህም እግዚአብሔር ይመስገን። እንዳልከው ለሊጉ አዲስ ነው። የሊጉ የጨዋታ ባህሉ ራሱ ለየት ይላል ይባላልና ምን ከበደ? ከከፍተኛ ሊግ ፕሪሚየር ሊግ መጫወት ቀላልም አይደለም። ላለመውረድ በሚታገል በወረደ ቡድን ውስጥ በአመቱ 8 ጎሎች ማስቆጠር ትልቅ ነገር ነውና እንዴት ታየዋል የሊጉን ውድድር? ሊጉ በጣም ጠንካራ ነው እና በጣም በእያንዳንዱ ጨዋታ ነጥብ አስፈላጊ የሆኑ እያንዳንዱ እንቅስቃሴዎች በጣም በከፍተኛ ጥንቃቄ የምታደርጋቸው ናቸው። ከከፍተኛ ሊጉ ለየት የሚያደርጋቸው እና ሁሉም ነገር ትኩረት ተደርጎብህ ነውና የምትወክለውም ከፍ ያለ ደጋፊ ያለው ከፍ ያለ ቲም ጋር ነው የምትጫወተውም እና ያ በራሱ የሚፈጥርብህ ጫና አለ። ነገር ግን ከዛ ጫና ውስጥ ያን ተቋቁሜ የምችለውን ለማድረግ ሞክሬያለሁ። በሊጉ 8 ጎል እንዳስቆጠርከው ሁሉ 8 የቢጫ ካርድ አይተሃል። ምናልባት ወደ ኋላ እየሄድክ ቡድኑን ለማገዝ በምታደርገው ንክኪዎች የተፈጠረ ነው? በጣም ወደ ኋላ ከመስመርም ስለምነሳ በደንብ የነሱ ፉልባኮችም ወርዶ በሚጫወቱ ሰዓት በደንብ ወርጄ ስለሚከላከል ነውና ዳኞችም ያው ዲፌንስ የሚሰራው ፋውል እና ከፊት አታከር የሚሰራውን ፋውል እኩል አይታገሱም። ማስጠንቀቂያ የመጀመሪያ አልፉም ከአንዳንድ የሚሰጡ ሰዓት አለና በዛም ይመስለኛል 8 ላገኝ ይችላልኩትና ብዙም ጨዋታም 30 ምናምን ጨዋታም ስለሆነ ሊሆን ይችላል። እንዳልኩ ከቀደም ገልጬልሃለሁ 8 ጎሎች አስቆጥረሃል። እንዳልኩ ለሊግም የመጀመሪያ ነው። ያም ቢሆን ግን የተጫወትክበት ክለብ ወርዷል። ምን ተሰማ? በጣም አዝኛለሁ። ክለባችን ኖሮ ብዙ ደጋፊ ያለው እና በጣም ጠንካራ ቲም ነው። አመራሮችም ጥሩ የሚባሉ ናቸው። ክለቡ ቢቆይና ሊጉ ላይ አብረን ብንሆን ኖሮ በጣም ደስ ይለኝ ነበር። ያ አልሆነም። ያው እግዚአብሔር ይመስገን። አሰልጣኝ ጌታቸው በተለያዩ ቃለ መጠይቆች ላይ ቡድኑ ከሜዳ ውጭ ያሉ ችግሮች እንደሚፈትነው ይናገር ነበር። ምንድን ነበር ችግሩ? ያው እሱ እንኳን ያው ከአስተዳዳራዊ ነው ብዙም አላውቀውም እሱ። እሺ የነፍሱን ይማረውና ያለልኝ ያዘነ የልብ ጓደኛ ነበርክ። ብዙ የጓደኝነት ህይወት አሳልፋችኋል። ካገኘው አይቀር ስላለልኝ የተወሰነ ነገር ንገረኝ። በጣም ልብ የሚሰብርና ከአእምሮ ሊጠፋ የማይችል በጣም ከባድ የሚባል ነገር ነው የተፈጠረው ባለልኝ ዙሪያና በእኛ በቅርብ ሰዎችም ከዘላለም ልንረሳው የማንችለው ነውና ያው አለልኝ አጠነዋል እና እሱ ኖሮ ደግሞ የኔን እዚህ መድረስ እንደዚህ መሆን ቢያይ በጣም ደስ ይለኝ ነበር። ብዙ የኔን ከፍ ማለት ይመኝ ነበር። ብዙም ይረዳኛል ያግዘኛል እና በጣም በቃ እሱ ቢኖር ኖሮ ደስታዬ ከዚህ በላይ ይሆን ነበርና በጣም አዝኛለሁ ያ ነገር በመፈጠሩ። በቀጣይ ምን ታስባለህ? እንግዲህ ከዚህ በኋላ በሊጉ መታል 8 ጎሎችን አስቆጥረሃል። ዳግም ወደ ከፍተኛ ሊግ መሄድን አታስብም? በሊጉ ራስን ማሳየት ትፈልጋለህ? በዛ ዙሪያ ምን እቅዶች አሉ? ከእግዚአብሔር ጋር አሁን ጥሩ ነገሮች አሉ። በቀጣይ ዓመት አብረን የምናያቸው ይሆናል። ከዚህ የተሻለ ኮከብ ጎል አግቢ የምፎካከርበት እና አሸናፊም እንደምሆንም በእርግጠኝነት በቀጣይ ዓመታቶች ላይ ተስፋ አደርጋለሁ። አመሰግናለሁ። አመሰግናለሁ።